ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም አሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ። ዝርዝር ሐሳባቸው እንደሚከተለው ይቀርባል። ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓል ምክንያት በማድረግ ዛሬ በመቀሌ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በትግራይ ህዝብ ላይ ደረሰ ያሉትን ጦርነት በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎችን በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይ ግዛታዊ አንድነትን ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁኔታ ሁሉ እንደሚያደርግም ተናግረዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ራሳችንን ግን የመከላከል ፍላጎት የለንም ማለታቸውም ተሰምቷል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል።